እስኪ ይህችን ሴትዮ አንድ ጊዜ ሰምተናት እንመለስ። የቤተክርስቲያን ትምህርት ያልሆነ እንደሆነ አድርጎ ሰውን ማሳመን ይሄ ከበፊትም የነበረ ነው። የሆነ ሰውዬ ተነስቶ ሚያዝያ 2 ላይ የቅዱስ ክርስቶፎሮስን ሰማዕታትና አክብር እያለ የሚናገረው ምን ያህል ወዴተኛው መስመር ይዟችሁ እንደሆነ ይሁን ቅዱሱን ከርኩስ ጋር መደባለቅ አይደለም። ይሄ ቅዱስ ክርስቶፎሮስ ሲባል እርኩስ ነው፣ እርኩስ ነገር ነው። ምክንያቱም አወቅሽ ቢሏት የቄሱን መጽሐፍ አጠበችው የሚባለው እኮ ይሄ ነው። ይህንን ቪዲዮ በደንብ ኮፒ ሊንክ እንድታደርጉልኝ እፈልጋለሁ። ካየሁት በኋላ መልስ ለመመለስ ፈልጌ ምናልባት ስሜታዊ ሆኜ እንዳይሆን ብዬ ትንሽ ራሴ ላይ ጊዜ ወስጃለሁ። ምክንያቱም ቅዱሱ መጽሐፋችን ሰው ለመስማት የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሁን ይላል። ምክንያቱም የሰው ቁጣ የእግዚአብሔርን የጽድቅ ሥራ አትሰራምና ለዛ ነው። ግን እያደረ የሚለወጥ ነገር ስለሌለ ቪዲዮን ልክ እንደዚህ እንደወረደ ሰርቼዋለሁ ማለት ነው። ታዲያ የምናገረው ነገርም እርሷ ስለ ቅዱስ ክርስቶፎሮስ ከተናገረችው አይከፋም። እኔ ሁላችሁም እንደምታውቁት አውቃለሁ ብዬ ከራሴ ፈጥሬ የምናገረው አንዳች ነገር የለም። የቅዱሳንን ታሪክም እኔ የፈጠርኩት ሳይሆን ቅድስት ቤተክርስቲያናችን ራሷ አክብራ ያከበረቻቸውን የምትዘክራቸውን የምታወድሳቸውን ቅዱሳን ነው እኔ የምዘክረው። አዎ ስለ ቅዱሳን እንድናገር እንድመሰክር ፍቅር ያስገድደኛል። በነገራችን ላይ አንዲት ሴትዮ መጥታ ስለ ቅዱስ ክርስቶፎሮስ ስለተናገረች ወይም ደግሞ አንድ ሰው ብድግ ብሎ መጥቶ ስለ ቅዱሳን ስለተናገረ ቅዱሳን ዝቅ ይላሉ ይዋረዳሉ ማለት አይደለም። ኦርቶዶክስ ተዋህዶን ለማጥፋትና ለማንቋሸሽ እጅግ በጣም ብዙ ሰዎች ተመሳስለው ተነስተዋል። ተጋግጠው ተንፈራግጠው ሄደዋል እንጂ ማንም የተሳካለት የለም። ለወደፊቱም ሊሳካ የሚችል ነገር አይደለም። ለዚህ ደግሞ ሰሞኑን የተፈጠረው ክስተት በቂ ማስረጃ ነው። አንዳንዶች እናውቃለን የሚሉ ምንፍቅናን በሚያገሳ ስብከታቸው ምእመናንን ሲያወዛግቡ ያየነው ነገር ነው። ኦርቶዶክሶችንን ብለው ኦርቶዶክስን ለማጥፋትና ለማንቋሸሽ የሚንፈራገጡ እንደነዚህ ያሉ እባጮችንና የቤተ ክርስቲያን ማዲያቶችን ማየት ከቆየን ሰንብተናል። እኔ ግን ለሁላችሁም ልመክር የምፈልገው ነገር እንደ አንድ ወንድም፣ እንደ አንድ ምእመን፣ እንደ አንድ የኦርቶዶክስ ተዋህዶ አማኝ አባቶችን ጠይቁ። አዎ አባቶችን ለምንድን ነው የማትጠይቁት? መጽሐፍትን ለምንድን ነው የማታነቡት? አንዲት ሴት ብድግ ብላ መጠታ አንድን ቅዱስ አንቋሸሻ ስለተናገረች እግዚአብሔር ይስጥሽ ማለት ምን ማለት ነው? ስለ ሰማዕቱ አባታችን ስለ ቅዱስ ክርስቶፎሮስ መነሻ ታሪክ እኮ እኔ በግልጽ ተናግሬያለሁ። እኔን ባታምኑ እንኳን መጽሐፍ ቅዱስ ላይ ግቡና ግብረ ሐዋርያትን የሐዋርያትን ሥራ አንብቡ። ከ12ቱ ሐዋርያት አንዱ የሆነው ቅዱስ ማትያስ ማለትም በይሁዳ በካህዲው ይሁዳ የተተካው ቅዱስ ማትያስ የደረሰው ሀገረ ስብከቱ በላዕተ ሰብ የምትባለዋ የሰውን ሥጋና ደም የሚበሉና የሚጠጡ ሀገር እንደነበረች መጽሐፍ ቅዱስ ላይ ተጠቅሷል። ወደዚህች ሀገር ወንጌልን ሊሰብክ በሄደበት ሰዓት እነዚህ ሰዎች ይዘውት ለ30 ቀን አስረውት እሳር ሲያበሉት ቆይተው በ30ኛው ቀን ሊበሉት ሲሉ ቅዱስ እንድርያስ ወዳጁ መጥቶ እንዳዳነው ተጠቅሷል። መጨረሻ ላይ ግን ሁለቱ ሐዋርያት የማይመለሱ ሰዎች እንደሆኑ ሲያውቁ ወደ እግዚአብሔር ጸልየው መዓት አውርደውባቸው እነዚህ ሰዎችም በአምላካችሁ እናምናለን ብለው በኢየሱስ ክርስቶስ ስም እንደተጠመቁ ተጠቅሷል። ስለዚህ ጠቅለል ሳረገው ስትጠየቁ የማታውቁትን ነገር አትመልሱ። አላውቅም ማለት እኮ ኃጢአት አይደለም። አንቺ አላወቅሽውም ወይም አንተ አላወቅከውም ማለት እኮ እኛ ተሳስተናል ማለት አይደለም። በቃ ስለማታውቁት ነው። የማታውቁትን ነገር ደግሞ ጠይቆ መረዳት ነው እንጂ ይሄ ቅዱስ ሳይሆን እርኩስ ነው ብሎ ቅዱስ ክርስቶፎሮስን ዝቅ ማድረግ ማለት ምን ያህል የወረደና የዘቀጠ አመለካከት እንዳላችሁ የሚያሳይ ነው። ለማንኛውም ግን እኔ ይህን ቪዲዮ የሰራችውን ሴትዮ ሳይሆን የምጠይቀው እዛ ቪዲዮ ላይ የተናገረችው አንድ ትልቅ ነገር አለ። እርሱም ምንድነው? ቲክቶክ ላይ ማንንም አትከተሉ ብላለች። ጥሩ ነው፣ ማንንም አትከተሉ፣ እኔ እደግፋለሁ። ግን መድረክ ላይ እየወጡ የሚሰብኩ እዚህ ቲክቶክ አልጎሪዝም ላይም የሚሰብኩ እንደነ ዲያቆን ዘማርያም ያሉ ሰዎች አሉ ብላለች። ስለዚህ እርሷን ሳይሆን ስለ ቅዱስ ክርስቶፎሮስ እርሱ ወደ መድረክ ወጥቶ እንዲያስረዳ እንፈልጋለሁ። ስለ ቅዱስ ክርስቶፎሮስ ምን ይላል? ለወደፊቱም የዚህ አይነት ጥያቄ ሲያጭርባችሁ መልስ የሚመልሱላችሁ መምህራንን እጠቁማቸዋለሁ። አዎ ለቲክቶኩ አዲስ የሆኑ መምህራችን መምህር በትረ ወንጌልን ሊንኩን አስቀምጥላችኋለሁ። እርሳቸውን ፎሎ አድርጉና ተከተሏቸው። ሲቀጥል ደግሞ ቅዱሳን ላይ እየተጋደለ ያለ ስለ ቅዱሳን የሚመሰክር ወንድማችን ዲያቆን ዮርዳኖስ አበበንም መጠየቅና መረዳት ትችላላችሁ። ለነገሩ የጊዜው ጉዳይ ነው። አምላካችንን የምንከተልበት እናታችን ቅድስት ድንግል ማርያምን የምንከተልበት ቅዱሳንን የምንከተልበት ሳይሆን ሰዎችን የምናድንቅበትና ለነሱ የምናጨመጭብበት ጊዜ ሆኗል። የምታዳምጡትና የምትከተሉትን ሰው መምረጥ አለባችሁ ወንድሞቼ፣ እውነቴን ነው የምነግራችሁ። ካለበለዚያ
ሰባኪው መምህራችን እንደተናገሩት ከከተማ ዳር እንዳለ ቆሻሻ መጣያ ነው የምንቆጠረው። እዛ ቆሻሻ መጣያ ላይ ትንሹም ትልቁም ያኛውም ይሄኛውም እያመጣ ቆሻሻ እንደሚጥልበት ሁሉ እኛም ደግሞ ቲክቶክ ላይ የደረሰንን ሁሉ የምንቀበልና የምናጨበጭብ ከሆነ ሳናጣራ መምህራችንን ሳንጠይቅ ከከተማው ዳር ካለ ቆሻሻ መጣያ በምን እንለያለን? ሰዎችን መደገፍ ልናቆም ይገባል። ይብቃን እስኪ እንዴ! መምህራችን እንደሰበኩት እኮ ነው። አንድ ጊዜ ምን ሆነ መሰላችሁ? የሆነች ሴት አጋንንት ይዟት ኑሮ እየለቀቃት ነው። ታዲያ አንድ ባህታዊው መጣና የሚያስለፈልፈው ባህታዊ መጣና በል ልቀቅ እያለ በመድኃኔዓለም ስም በእናታችን በቅድስት ድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም እያደረገ በቅዱሳን ስም እያደረገ ስማቸውን እየጠራ እንዲለፈልፍ አደረገው። መጨረሻ ላይ ለቀሃል አለው። አዎ ለቅቄያለሁ አለው። በልሽ እኔ ስሜ ማን ነኝ ሲለው አራራራራ አለ። እንዴት አለ? የአንተ ስምማ እንደ እሳት ይፈጀኛል ያቃጥለኛልና እንዴት አድርጌ እጠራዋለሁ አለ። የመድኃኔዓለምን ስም ሲጠራ ያላቃጠለው፣ የእናታችን የቅድስት ድንግል ማርያምን ስም ሲጠራ ያላቃጠለው፣ የቅዱሳንን ስም ሲጠራ ያላቃጠለው፣ የኒን አንድ ባህታዊ ስም ሲጠራ ግን ያቃጥለኛል ብሎ ስሞትን አልጠራም አለ። እሳቱ ሳይሆን ጢሱ ነው የሚያቃጥለኝ እያለ እኮ ነው። በዚህ ዘመንም የተያዘ ይሄ ነው። አንዲት ሴት ተነስታ ብድግ ብላ ስንክሳርን ስትነቅፍ እንዴት ዝም ብላችሁ እግዚአብሔር ይስጥልን ትላላችሁ? አባቶቻችን በመንፈስ ቅዱስ ተመርተው ከጻፉልን የቅዱሳን ታሪክ ከስንክሳር የእሷ ቃል በለጠ ማለት ነው። ለማንኛውም ለሁላችንም ልቦና ይስጠን። ይሄ ቪዲዮ ለብዙ ሰዎች እንዲዳረስና ከስተታቸው እንዲመለስ ለማድረግ ሞክሩልኝ። አመሰግናለሁ።